ሰላም ጤና ይስጥልን የተወደዳችሁ ምናለሽ መቲ ፕሮግራማችን ተከታታዮች የዛሬው ምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ በኢትዮጵያን ቀን አቆጣጠር ሰኔ 4 2017 ዓ.ም ነው። እኔ ተስፋዬ ቅዘላኒ መረጃዎች ይዤ መጥቻለሁ። አብራችሁን ቆዩ። እንግዲህ አዳዲስ መረጃዎች አሉ። የ2018 የበጀት ረቂቅ ወጥቷል። በጥያቄና መልስ በፓርላማ ውስጥ ተሰምቷል። እንደተለመደው የተለመዱ ድምጾች ተቃውመዋል። ሌላው እንደፈዘዘ ያንኑ አጨብጭቦ ለማሳለፍ እንቅስቃሴ አድርጓል። ወደ እነዚህ ዜናዎች ከመሄድ በፊት ሀሳብ ስለምሰጥባቸው አስተያየት ስለምሰጥባቸው ከአዲስ አበባ በየጊዜው ወይም ከኢትዮጵያ ከተለያየ አካባቢ የሚላኩልኝ ቪዲዮዎች አሉ እና አንዳንዶቹን ብቻ ነው አልፎ አልፎ ማወጣው የነበረው እና ለምንድን ነው ማይወጣልን ስላሉ ይገባቸዋል። በተለይ አዲስ አበባ ልጆች አንዳንድ የሚልኩልኝ ቪዲዮዎች ለእናንተ ማጋራት ስላለብኝ ከዛ ጀምራለሁ ማለት ነው። ከተለያየ ክፍለ ሀገራት እያመጡ ለደንብ እንዲሁም ደግሞ የአዲስ አበባ አዳነች አቤቤ ፖሊስ የሚባል ደግሞ ግሩፕ አለ፣ በጣም የሚያስቅ ማለት ነው። እነሱ ከየአካባቢው መጥቶ እዛም አካባቢ ደግሞ አዲስ አበባ ነዋሪ የሆኑትም አንድ ላይ ተደባልቀው ሁልጊዜ ስልጠና ይሰጣቸዋል። ከዛ ያው ኑሮ ይሰጣቸዋል ማለት ነው፣ መለስተኛ ኑሮ ይሰጣቸዋል። እነዚህ ሰዎች በየጊዜው ከሌላው ማህበረሰብ ጋር ያላቸው ትስስር ይመስላቸዋል እንጂ በጣም ከባድ ነው። በየአቅጣጫው የትም ሲሄዱ ሲበሉ ሲጠጡ እየተከታተሉ ፎቶቸውን እያነሱ እየታዘቡ ፕሮፋይላቸውን እየላኩ እያዘኑባቸው ነው ያሉት። ግን ይሄ አንዳንድ ጊዜ አሁን በሴፍቲ ኔት ሄዶ ሰውን ብልጽግና ቢመርጥ ምርጫ ካለ ማለት ነው ቢመርጥ በሴፍቲ ኔት ያሉ ሰዎች የሚያስቡት ያ የሴፍቲ ኔታቸው እንዳይቋረጥ የዕለት ጉርሳቸው የልጆችን ማሳደግ የመሳሰሉትን ነገር ነው። አሁን እነሱን ለመተቸት ግዴታ የእነዚህን ሰዎች ስቃይ የኑሮ መከራ ማስወገድ ይገባል እና በእርግጥ እውቀትም ያስፈልጋል። ተርቦም ቢሆን ለውጥ ማምጣት ለተሻለ ካድሬ ሳይሆኑ ለማያምኑበት ሳይጎነበሱ መኖርና የተሻለ ኑሮ ማምጣት ይቻላል ብሎ ማስተማር ያስፈልጋል እንጂ ሁልጊዜ ማህበረሰቡ የሚያው የዕለት ጉርሱን ነው። ሁሉ ማለት አይቻልም፣ በተለይ በጣም የተቸገረ። ለዚህም ነው ብዙ ጊዜ መንግስታቶች ምንድነው የሚያደርጉት? ህዝብን በድህነት አረንቋ ውስጥ መጀመሪያ ይከቱታል። እንግዲህ መንግስት ሲመጣ አብይ አህመድ፣ አዳነች አቤቤ ዋሬቨር ማንም በሏቸው ምንም ከኪሳቸው ያመጡት ነገር የለም። ራሳቸው ድህነታቸውን አራግፈው ነው አሁን በወርቅ ምናምን የሚገነቡት ፓላሳቸውን ማለት ነው። ያ ገንዘብ የህዝብ ነው። መጀመሪያ ከህዝብ ይቀሙታል። ከዛ በኋላ ቀምተው የሚፈልጉትን ያደረጉና የህዝብ ገንዘብና ሀገር ባለቤት ሆነው ይቀመጣሉ። ከዛ በኋላ እየቆነጠቡ እንዲካረክልኝ ይሰጣሉ። የራሱን እኮ እንዲካረክልኝ ይሰጣሉ፣ ትበላለህ፣ እንዲካረክልኝ ትንሽዬ ቀበሌ ቤት ታገኛለህ፣ እንዲህ ካላረክ ግን በረሃብ ትሞታለህ ሲሉት አብዛኛው ማህበረሰብ በረሃብ ከሞትማ ልከንዳ እስቲ ላጎንብስ ለመንግስት ብሎ አንዳንድ የሚያደርጋቸው ነገሮች አሉ። የተፈጥሯዊ ነገር ነው፣ ብዙ ልተቸው የሚገባ አይደለም። ነገር ግን ሰዎች በደንብ በጠነከረ መንፈስ ላይ ሲሆኑ ይህን ነገር በአጭር ጊዜ ረጅም ጊዜ በባርነትና በትናንሽ ቅንጥብጣቢ እየተወረወሩለት ከሚኖር በጣም በአጭር ጊዜ ውስጥ በተናበበና በተደራጀ ኃይል ትንሽ መስዋዕትነት ተከፍሎ ዘላቂ ሰላምን፣ ዘላቂ ሀገርን፣ እኩልነትን ማምጣት ይቻላል። ሀገሪቷ ውስጥ ያለው አንደኛው ችግር አምባገነንነት፣ ዘረኝነት ብቻ አይደለም። የሀገሪቷን ሀብት ከህዝቡ ቀምቶ ሽርሽር ፓላስ ቤተመንግስት የሚሰራ እና ህዝቡን የሚያስር መንግስት ነው ያለው። ትግሉ ሰላምን ለማግኘት ብቻ አይደለም። ሰላም በጣም አስፈላጊ ቢሆንም ትግሉ የሚገባውን የዜግነት የኢኮኖሚ እኩልነትም ለማግኘት ነው። የሚገባውን ያህል ከኢኮኖሚው ከሀገሪቷ ኢኮኖሚ ሼር እንዲያገኝ ነው። መራብ፣ መጎሳቆል፣ መጠማት አይጠበቅበትም። ከእጅ ወደ አፍ ባለ ህይወት ውስጥ እሱ ሰርቶ አብዛኛውን ገንዘብ መንግስት እየወሰደ እሱ እየተራበ ልጆቹን ትምህርት ቤት እያስቀረ የሚያስሉበት ምክንያት የለም። የሁሉ ፖለቲክስ ነው። ይሄንን ጉዳይ ግን ሚዲያ፣ የማህበረሰብ ተቆርቋሪዎች የመሳሰሉት ናቸው እየወጡ መናገር የሚችሉት እና ሰሞኑን ከየአካባቢው ሰልጥነው የተመረቁ የደንብ አስከባሪዎች አሉ። እንደምታውቁት እንደዚህ አይነት ምርቃት ሲኖር ትላልቅ ባጀት አለው መንግስት እና በባጀቱ ድግስ ይደግስና ባለስልጣናቱ ይመጡና ድግሱን በልተው ኬኩን ቆርሰው ዘና ብለው ኢንተርቪው ሰጥተው አስቀርጸው ይሄዳሉ። ከዛ በኋላ ግን ከስር ያለው የቀረውን ለመብላት የተረፈውን ለመብላት
እንዴት እንደሚሯሯጥ እንዴት እንደመከራ እንደሚበላ ስታይ ይሄ ህዝብ ወዶ እንዳልሆነ ያስረዳልና የተወሰኑ ቪዲዮዎችን ላካፍላችሁ። ይሄ እንግዲህ የምርቃቱ ዕለት ነው። ከስር ከድስት ውስጥ ትራፊ ይሁን ምን ይሁን እኔ አሁን የማህበረሰቡ ድህነት ችግራችን ነው፣ የሁላችንም ችግር ነው። ግን ተሰልፈው ከነሱ የተረፈውን ቅንጣቢ ነገርና በጣም ረጅም ሰዓት ደግሞ ደረቅ እንጀራ ብቻ እንጀራው አልቆ ማለት ነው ደረቅ እንጀራ ብቻ የያዙበትን ቪዲዮም ላሳያችሁ። አስርበው ነው ኦልሞስት ያስመረቋቸው። ይሄንን አሁን እንደዚህ ነው የተራበውን እንደዚህ ለእንጀራ የሚሯሯጠውን አካል ወስደ ደሃ እናቶች ጉልት የሚሸጡትን እያተረማመሰ ሲጥል በዚህ ንዴቱ በዚህ ቁጣው በዚህ ረሃቡ ሙዝ የሚሸጡትን ልጆች እያዳፋ ሲመታ ስታየው ለምንድን ነው የሚለው ጥያቄ ይመለስላል። መጀመሪያም ይሄን ስራ የያዘው ያው የእንጀራ ጉዳይ ስለሆነ እንጀራ ደግሞ በደንብ አልበላም ተቸግሯል። ስለዚህ ያ ንዴትም አለ እኔ ሳይኖረኝ ያኛው አለው የሚል ነገርም አለ። ከዛ ውጭ ደግሞ በቃ በአብዛኛው ማህበረሰብ ከመንግስት ከአምባገነን ከሌባ መንግስት ጋር ሲሰራ ካየው ከዘረኝነትም በላይ ያው በዘር የሚገባል። ግን አብዛኛው እሱም ብቻ አይደለም፣ ዋናው ግን ችጋር ነው ብዬ ነው የማስበው። ሰው ከበላ ከጠጣ ልጆቹን በስነ ስርዓቱ ካስተማረ ትንሽ ኮምፈርተብል የሆነ ምቾት ደህና ያለ ኑሮ ውስጥ ከገባ በኋላ እንደው ጸብ ያለሽ በዳቦ እያለ መከራውን የሚያይበት ነገር አይታይኝም። በዚህ ደረጃ ህዝብ የሚጠላውን አካል ሄዶ ተጣብቆ እየፎከረ እንትን ላይል ይችላል። ያው ካድሬ የራሱ ዓላማ ስላለው ነው። ካድሬ እንጀራም አለው እንዲሁ ደግሞ የፖለቲካ አጀንዳም ሊኖረው ይችላል። እና በጣም ነው ያዘንኩት። በጣም ድጋሚ ታስገባላችሁ በተለይኛው በጣም ብዙ ናቸው ብዙ ናቸው ያሉት። ይኸውላችሁ ስጋውን እጁ ላይ ይዟል። ቁርጡን እኮ የበላው ሌላው ነው። ይሄ የሆነ ቅጥብጣቢ ነገር ይዘው እነሱ እንጀራ ብቻ ይዘው ነው የቆሙት። ወጥ የለም። መጨረሻ ላይ ከነዛ የተረፈውን ከድስት ውስጥ ምናምን ሲሻሙ ስታይ ይሄንን ሁሉ በምን አንደኛ በምን ስነ ምግባር ነው ያሰለጠኗቸው? ሁለተኛ ይሄንን አሁን በሜዳ ላይ ለቀው ህዝቡን እንዴት አድርጎ ሊያጎሳቁለው እንደሚችል መገመት አያዳግትም። ከዚህ አሁን ሙስና ምናምን ተራ ነገር ነው። እንደዚህ እየራበውና እየተጋጋጠ እንዴት ሆኖ ነው አንድ ሰው መጥቶ የሆነ ነገር ቢሰጠው የሚበላበት እንጀራ የሚበላበት ሌላው ይቅር እንጀራ የሚበላበት ምናምን የለት ጉርስ የሚበላበት ሲሰጠው እንዴት ነው አልቀበልም የሚለው? ስለዚህ የአምባገነኖች ቴክኒክ ነው። አስርበው አናደው ይልኩታል። ህዝቡን እያበሳጨ እያጎሳቆለ ይኖራል። ከዛ ደግሞ ዋናው ነገር ህዝብን ለመምታት፣ ለመደብደብ፣ ለመዝረፍ ምን ለማለት እነዚህ ሁሉ ለማድረግ ሬዲ ነው ማለት ነው እንደዚህ አይነት አካል። ልላችሁ የፈለኩት ዋነኛው የሀገራችን ችጋር ነው። ችጋርና መሀይምነት ነው። እነዚህም ችጋርም የሆነ መሀይምነት የሚመጣው ደግሞ በመንግስታቶች ነው። ይህን የሚያክል ትልቅ ሀገር ኢትዮጵያን የምታክል ትልቅ ሀገር የውሃ ችግር የላት፣ የመሬት ችግር የላት፣ የአየር ንብረት ችግር የላት፣ የወጣት አምርቷ የሚያመርት አካል ችግር የላት። ነገር ግን አፈርና ውሃ አስማምተን እንጀራ መብላት ገና አልቻለም። በጣም ጥቂት ነው ምንበሉ። ገና መሬቱ አይታረስም። ምክንያቱም በጦርነት ቢዚ ነው። ይህን ጦርነት የሚያመጣው ደግሞ መንግስት ነው። ከበላን ከጠጣማ አይኖቻችን ይገለጣሉ፣ ወደ መንግስት እናያለን። ይሄን ለምን አረክ? ይሄ እኮ ይገባኛል ይመጣል። ስለዚህ በመሀይምነትና በረሃ አለንጋ እየገረፈ እሱ የሚፈልገውን ብቻ እሱ ነፃ አውጪ አሻጋሪ መርከቢቷን የሚመራት ሙሴ ሆኖ ይመጣብሃል። ከዛ በዛ በጎሰቆለ እና በተራባ ሰውነት ሄደ የሆነች ነገር የለት ጉርስን ለተጣበቅ ትሄዳል። እና አዋቂ ነን ምሁራን ነን የምትሉ ሰዎች የማህበረሰባችንን ችግር እስከ መፍታት ድረስ ነው እንጂ መንግስትን እስከ መጣል ብቻ አይደለም የሚካሄደው። አንድ እንቅስቃሴ ሲደረግ እኔ ያው ሰሞኑን እየተደረጉ ያሉት ነገር በሰፊው እየተቃወምኩ ነው። የምቃወመው ለምንድን ነው? ለውጥ ለማምጣት ብቻ ወይም ጦርነት ለማሸነፍ ብቻ ወይንም መንግስትን ለመጣል ብቻ የሚካሄድ ነገር የለም። እንደሱ ከተሄደማ ፒውርሊ የስልጣን ፍላጎት ምናምን ሊሆን ይችላል። ማሸነፍ ብቻ ግብ ሊሆን አይችልም። እኛ የተነሳንበት ታጋይ ተቃዋሚ ምናምን የሚባል ለሰብአዊ መብት የሚቆረቆሩ እውነተኛ ታጋይ ሲነሳ የኢትዮጵያ ህዝብ ይሄ ችግር አለበት። ሰላም አጥቷል። የኢኮኖሚ እኩልነት አጥቷል። እኩልነት እንደ ዜጋ
አጥቷል በሀገሩ መኖር አልቻለም መንግስት ሌባ ነው ይሰርቃል ከማህበረሰቡ ገንዘብ ሰርቆ የሚፈልገውን ነገር ያረግና ማህበረሰቡን ያስርባል ሲናገሩ ያስራል ይገርፋል ይደበድባል አምባገነን ነው ሀገሪቷንም ደግሞ ወደ ከባድ የሆነ የእርስ በርስ ጦርነት ውስጥ እየከተተ ነው በሰራዊቱን አሰልጥኖ ህዝቡን እየወጋ ነው ይሄን የመሳሰሉ ነገሮችን ይዘህ ስትቃወም ይሄንን ሊያቆም የሚችል መፍትሄ ነው ይዘህ የምትመጣው እንጂ አንተን በሱ ላይ ተክቼ እንደገና ደግሞ ማለቅስበት እንትን የለም ስለዚህ ለእንደዛ የሚሆኑ ሰዎች ማን ናቸው ደም የማፍሰስ ታሪክ የሌላቸው ህዝቡን የእውነት የሚወዱት አዲስ ሐሳብ ያላችሁ በቃ የተወሳሰበው ችግራችን በዚህ በ50 ዓመት ውስጥ ይዘነው የመጣ ነው የአይዲዮሎጂ የብሔር የጎጥ የረሃብ የምናምን የእውቀት ማጣት የመሳሰሉትን ነገር ሁሉ ሊፈታ የሚችል ዊዝደም ያለው አስተሳሰብ ያለው አካልን ይዘመተ ይሄንን ህዝብ ማሳረፍ ሲገባና ስለነገው ስለዛሬ ማሸነፍ ብቻ ሳይሆን ስለነገው ኢትዮጵያ እንዴት የተሻለ ሀገር እንመሰርታለን ማለት ሲገባ ደም ያፈሰሰውን ከሌላ ደም አፍሳሽ ጋር እየተወዳደረ ይሄኛው ከዚህኛው ደም አፍሳሽ ይሻላል በቃ ደም አለማፍሰስ እኮ ይቻላል እንደዚህ አይነት እኮ ሐሳብ ሌሎች ሀገሮች እኮ የገዛ ዜጋቸውን ደም ሳያፈሱ የሚኖሩ እኮ ሀገራት እኮ አሉ እኮ እኛ የለንም ተከተባለ እኛም ግን ነበርን ወደ ኋላ በደም ተመልሰን እኮ ሀገራችን እኮ የህግ የበላይነት የሰው ልጅ የሚከበርበት በህግ አምላክ የተባለ ሰው የሚታዘውን ሁሉ እስከሚያደርግበት ድረስ ጨዋ ማህበረሰብ ነበር ወደዛ ለመመለስ በመናረገው ጉዞና ፍላጎት ይሄን ህዝብ ለማሳረፍ ሲገርፉትና ሲደበድቡት የነበሩ ሰዎችን አደባባይ ላይ አምጥተ እንደዚህ አይነት የመፍትሄ አካል ልታረግ አትችልም መጀመሪያ ኢትዮጵያ ህዝብ ፍርድ ይፈልጋል ፍትህ ይፈልጋል ለሀገራችን የመጀመሪያው ነገር ፍትህ ነው ከዛ በኋላ ካሳ ነው ካሳው እንዴት ነው የሚመጣው እሱን ወደፊት ነው የምናየው ለተበደለ መካስ አለበት ምቃለዛ ያንን ቁርሾ ይዞ ልጁን ለበቀል እያሳደገ ይሄዳል እናቋለን እኛ ማለት ስለዚህ የማያልቅ ደም ማፍሰስ ነው ይሄንን ሁሉ ጠርጎ ካይምሯችን ነፃ ሊያወጣ የሚችል አንዳንድ ሰዎች የሽግግር ፍትህ ምናምን የሚሉት አለ በደንብ አልገባኝም የሽግግር ፍትህ ሆኖም የሆነ ጊዜ ላይ ግን ፍትህ ይፈልጋል የኢትዮጵያ ህዝብ ካለፈበት የ50 ዓመት ትሮማ ስቃይ ድንጋጤና መከራ ሊያርፍበት የሚገባው ነገር ያስፈልጋል ይሄ ደግሞ መጀመሪያ የሆነበትን ነገር የተገደለውን የተጨፈጨፈውን የመሳሰለውን ነገር እውቅና መስጠት ነው አንደኛው ሌላው ሂሊንግ የሚያመጣው ፈውስ የሚያመጣው ደግሞ ገዳዩንና ነፍሰ ገዳዩን ልክነ ሳይሆን ወንጀለኛ ነህ ብሎ በህዝብ ፊት ለቅጣት ማቅረብ ነው ህዝብ ከፈለገ ይቅር ይበለው አለዛ ሌላውም ወንጀለኛ የሆነ ከስር ያለው ምን ችግር አለ ወንጀለኛ እኮ ስልጣን ያገኛል ይያልክ ልጅህን ወንጀለኛ ለማድረግ መጓጓት ማለት ነው በዛ ሂደት ነው ለውጥ ሊመጣ የሚችለውና እኛ አሁን ለፈለኩት ማህበረሰባችን በጣም በብዙ ጉስቁልና ነው ያለፈው በብዙ ችግርና ረሃብ እንደምታውቁት የኢትዮጵያ የችግር ዘመናችን ረጅም ነው በእውቀት ማነስ አሁን ከደርግ ጀምሮ የተማሩ ሰዎችን እየረሸነ መጣ ወያኔ ሙሉ በሙሉ የትምህርት ሲስተሙን የማይም አደረገው በአውቆ የሚወጣ ሰው እንደው በጣም ብርቅ የሆነበት ጊዜ ሆነ አሁን ደግሞ ጭራሽ ትምህርት ቤት ተዘጋ እንዴት ሆኖ ነው ሰው እንትን የሚለው ከዛ እንደዚህ አይነት ወጣቱ ስራ ፈቶ ሲቀመጥ ግር አርገት አስገባና ትናንሽ ሳንቲም እየሰጣ ሄደ ሰርቀ ብላ ገርፈ ብላ ዘርፈ ብላ በየቤቱ ፈትሸ ካገኘ ውረስ ምናምን እያልክ ወንጀልን በአደባባይ እየሰበከ የሚያመጣ መንግስት ደግሞ አለ ይሄን እንዴት ነው መቀየረው ሌላ ወንጀለኛ በማምጣት አይሆንም ኢትዮጵያ ውስጥ በጣም ተራማጅ አስተሳሰብ ያላቸው ሰዎች ያስፈልጉናል ቢቻል አዳዲስ ሐሳብ ያላቸው ሰዎች ቢመጡ ጥሩ ነው ህመማችንን በደንብ ተረድተው ጥናት አድርገው አዲስ መፍትሄ የሚያመጡ በዛው በጦዞ አይምሮ በደንብ ተጨማለቀው ልቡ እንዲወስንብን አንፈልግም ማንኛውም ማህበረሰብ ስለዚህ አሁን እነዚህ ሰዎች ያዩዋቸው ሰዎች ይሄ መንግስት የመጨረሻ አምባገነንና አረመኔ መሆኑን የምታውቁት የሚያወጣቸው ሰዎች ሁሉ በአረመኔነት ነው እየተሳሉ የሚወጡት የትም ቦታ ላይ ቢሮ ሄድ ምን አሁን ስልጣን የትም ቦታ ላይ ርህራሄ ለማህበረሰቡ የለም እንደውም አንዲት ሴት ስትከራከራይቼ እንደዚህም አይነት ጀግና መኖሩ በዚህ እንቅስቃሴ ውስጥ በዚህ አረመናዊ ተግባር ውስጥ የሚታገሉና ለመብታቸው የሚቆሙ ሰዎች ከሌሉ በስተቀር ባርነት ራሱ አይበቃውም ይሄ መንግስት ባርነት አይበቃውም እስክጠፋ ድረስ ነው አንድ አባት ባለፈው አቅርቤ ነበር እንዴ ይሄ መንግስት ገዛለው እስካለ የሚገዛውን ሰው እንዲያጣ ነው ወይ የሚፈልገው ገሎ ጨርሶ ማንን ሊገዛ ነው ብሎ ይጠየቁ ገበሬ ያሉ በጣም በሚያሳዝን ሁኔታ እንዲህ ነው መንግስትን የተረዱት ምክንያቱም እንዲህ ያረገ ስለሆነ
ዝም ብሎ ማንም እየተነሳ በዚህ ግባ ሲል እምቢ ማለት ምን ልመድ ነው። ለዛ ነው ያቀረብኳት። እንደገና ላጫውተው አልሄድም አለች። በቃ አልሄድም። የኛ ሀገር ፖሊሶች ጃስ ይለዋል እንደ ውሻ እንደ እንስሳ ማለት ነው። ጃስ ስትለው ውሻ ራቅ እንደሚሉ ከዛ ስትሮጥላችሁ ዱላቸውን ሳብ ሳብ አድርገው እየቀጠቀጡ እንደ እንስሳ ይመተዋል። ፊት ለፊት እንደዚህ ስትገጥማቸው ደግሞ ቆመው ለማስረዳት ሁሉ እየሞከሩ ነው። እኔ አሁን ሰው ህገወጥ ይሁን አልልም፣ ህገወጥነትን አላበረታታም። ግን ህገወጥ ኃይል በዩኒፎርም ለብሶ ሲመጣብኝ ደግሞ ህግ ነው መሰረታችን ህግ ነው እንጂ ዩኒፎርሙን ማለበሰው አይደለም። ዩኒፎርሙን ለብሶ ዱላ ይዞ መጫትን ሲደበድብና ሌላውን ማህበረሰብ ሲያራውጥ ዝም ብሎ ሲቀጠቅጥ ካየሁት እሱ ነው ህገወጡ። ዩኒፎርሙን እንደለበሰም ቢሆን ልትቃወመው ይገባል። ራስን መከላከል የሚመስል ነገር አለ። አለዛማ በቃ የማንም መጫወቻ መሆን ነው። አልሆንም ከዚህ በላይ ተመልከቱ ውስጥ ሽማግሌ ነው፣ ቄስ ነው፣ እናት ነች፣ ማንም ሲያዳፋው አይደል የሚለው። የኢትዮጵያ ህዝብ በዘመኑ እንደዚህ አይነት ውርደት አስተናግዶ ያውቃል? ረሃብ አለ፣ ችግር አለ፣ መከራ አለ። ከዛ በላይ እንደ ሰው አለመታየት፣ እንደ ቆሻሻ እንደ እንስሳ መታየት። እንስሳ እኮ የተከበረ ነው በውጭ ሀገር በጣም የተከበሩ ናቸው። በዛ ደረጃ ሰውን ከዛ በታች አውርዶ እንደ ቆሻሻ እየደበደቡና እያንገላቱ ሲያኖሩ ምንድን ነው የምታረገው? ቢያንስ እንደዚች ሴት አሁን እንደዚህ የተከራከሮች ተስፋ ቆርጣ ነው። በነገራችሁ ላይ ተስፋ ቆርጣለች። በቃ የመጨረሻው ችግር ውስጥ ነው ያለችው። ስለዚህ አልሄድም፣ በቃ አልሄድም፣ የምታመጡትን አምጡት ነው የምትለው። በቃ ተስፋ መቁረጥ፣ በፍትህ ተስፋ መቁረጥ፣ በአማራጮች ተስፋ መቁረጥ የመጨረሻውን ትግል እንድታደርግ ያግዛል። እና ለዛ ምሳሌ እንዲሆኑ ሌሎች ከተላኩልኝ ወደ ዜናዎች ከመሄድ በፊት ሌሎች ከተላኩልኝ ቪዲዮዎች ሌላው የአዲስ አበባ ዜናው ምንድነው የሚለው ይላል። ከግማሽ በላይ የአዲስ አበባ በተለይ የቡና ደጋፊዎች የፋሲልን ማሊያ ለብሰው አዳማ ላይ ውጣ ወጣ፣ ዘረኛ ውጣ፣ ሽመልስ ሌባ፣ ጎንደር አይፈራም፣ ሸገር አይፈራም እያሉ ጨፍረዋል የሚል ቪዲዮ አሳይቶናል። ይህ ቪዲዮ የፋሲል ክለብ ዩኒፎርም ይሁን እንጂ የለበሱት ግን የአዲስ አበባ ልጆች እንደሆኑ ልብ በሉ ለማለት ነው። ለምንድን ነው የፋሲልን የለበሱት የአዲስ አበባ ልጆች? ለምንድን ነው በዛ ደረጃ ያደመቁት የሚሉት እናንተ ድረሱበት። እኔ ገባኝ፣ ገብቶኛል። ያው አዲስ አበባ ልጅ እንደምታውቁት ቅኔ ነው እኮ፣ ፊት ለፊትም ነው ቅኔም ነው። የሚፈልገውን ነገር ቀስ ብሎ ይነግርሃል። እና ምን ለማለት እና ምን ለመናገር እንደፈለገ እናንተ ተወያዩበት። እኔ ግን ይህንን አድርጓል ብዬ ዜናውን ከአዲስ አበባ ልጆች በደረሰኝ መሰረት አካፍያለሁ። እንደምታውቁት ያው እንግዲህ የጋዜጠኛ ማሳደድ ያው ጋዜጠኛው ታስሮ አልቋል። አሁን ጥቂት ነው የቀረው፣ እሱም ዝም ያለ ነው የቀረው። አሁን ግን ሰሞኑን ደግሞ የኢትዮጵያን ኢንሳይደር ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ታስሯል። በሀቅ ሚዲያና ኮሚኒኬሽን የኢትዮጵያን ኢንሳይደር ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከእሁድ ሰኔ 1 ቀን ጀምሮ አዲስ አበባ መታሰሩ ተገልጿል። የኢትዮጵያን ኢንሳይደር እንደዘገበው ከሆነ ጋዜጠኛ ተስፋለም በቁጥጥር ስር የዋለው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች ነው። እሁድ ሌሊቱን እስጢፋኖስ አካባቢ በሚገኝ ፖሊስ መምሪያ ህንፃ ውስጥ ወንበር ላይ እንዲያሳልፍ መደረጉንም ሚዲያው ዘግቧል ተብሏል። ያው የጋዜጠኛ እስር ብርቃችን አይደለም።
ሰሞኑን ሪፖርተር ላይ ያው የወጡትን ነገሮች ታውቃላችሁ። በጣም ከባድ እዛም ፈተና ማስጠንቀቂያ ወደ ፓርላማ እንዳይገቡ ታግደዋል። ግን አንድ ዜና አቅርበዋል ኤዲተሪ እንትኑን የሪፖርተሩን መረጃ ስክሪንሾቱን ልኬ ነበር። ለማንኛውም ምንድነው የሚለው ያው ሰሞኑን እንደምታውቁት የ2018 ረቂቅ በጀት እና የፓርላማ አባላት ጥያቄ ተላልፏል በፓርላማ ውስጥ። ያው ሪፖርተር እንደተከለከለ ቢሆንም ዜናው ወጥቷል። ገብቶ ከሆነ እርግጠኛ አይደለሁም። በዚህ ረቂቅ ላይ ብዙ ጥያቄዎች ተነስተዋል። ጥያቄና መልሶች ተነስተዋል። እነሱ በሰፊው ማየት የሚገባን ነገር ስለሆነ ወደ ዝርዝሩ አልገባም። ዋናው ነገር ልናገር የፈለኩትን እንደተለመደው ጥያቄዎች ተነስተዋል። በተለይ የሕክምና ባለሙያዎች ጥያቄ ድምጽ የሆናቸው አሁንም ዶክተር ደሳለኝ ጫኔ ነው። የእሱን ቪዲዮ ላስገባላችሁ። ይሄው ነው ዜናው ይሄ ነው። የዝርዝር እይታ ለቋሚ ኮሚቴ የተመራው የ2018 ረቂቅ በጀት እና የፓርላማ አባላት ጥያቄዎች ይላል። እዛ ውስጥ ዝርዝር ገብታችሁ ማየት ትችላላችሁ። ያው እንግዲህ እንደተለመደው የተተቹ ሀሳቦችን ላካፍላችሁ። መቼም አንድ ሁለት ሰው አናጣም። ከዛ ሁሉ ታዛቢ ልበላቸው ምንም ሊሰሩ አይደለም የሚገቡት፣ ሊታዘቡና ሊያጨበጭቡ ነው የሚገቡት። ግን አንድ ሁለት ነፍስ ያለው አይጠፋምና ያንን ቪዲዮ ላስገባላችሁ። ያነሱት ያለ ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ መንግስት ይህን ጉዳይ ትኩረት ሰጥቶ ሐኪሞች ወይም ሌሎች የመንግስት ሰራተኞች ያነሱት ያለ ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቅ ውስጥ ሳያካትት መምጣቱ አስገርሞኛል። በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። የሌማት ትሩፋት አለ በሚባልበት ሀገር 1.6 ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል 23 ብር እንዲደርስ አድርጓል። 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጓል። አጋባኝና ለኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስ እና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይውላል። ያው ብዙ ነገሮች ናቸው የተባሉት። እኔ በጣም በጥቂቱ ነው ያነሳቸው። ደግሞ እንግዲህ እንደተለመደው ዶክተር ደሳለኝ ጫኔ እንደተለመደው መረጃ ይዞ ነው የሚመጣው። ዝም ብሎ እዛ ቆሞ እጅን ማድከም አይደለም ነው እና በማጨብጨብ እንትን ጥሩ አጨብጫቢ ጎበዝ አጨብጫቢ ለመሆን አይደለም። መረጃ ይዞ ነው የሚመጣው። ቻሌንጅ ያደርጋል፣ መልስ አያገኝም፣ ጥያቄውን ያቀርባል፣ ከዛ ይጸድቃል። ምክንያቱም በብዙ በማይረቡ እጆች ነው ድምጽ የሚወሰነው ማለት ነው። እኔ ግን የማደንቀው እኔም እንደዛ አይነት ነኝ ብዬ ነው የማስበው። ብቻህንም እንኳን ብትቀር ላመንክበትና በህሊና ውስጥ ላለው እውነት መገዛትን የመሰለ ነገር የለም። ለቃል ታማኝ መሆን፣ ለቆምክለት ዓላማ ወደዛም ወደዚህ ሳትል እንደው እዛ ፓርላማ ውስጥ ሁሉ ያንጓጥጡታል፣ ይስቃሉ ምናምን። ባለፈው ገልጬላችኋለሁ። ተቃዋሚ ያለ ሲባል ሁሉም ወደሱ ዞሮ ይስቃል። ያው መቼም መቃወሙ አይቀርም ብሎ ማለት ነው። እሱም አንዳንዴ ሲስቅ ነበር በዚህ ጉዳይ እንዳለ ካሜራው ሁሉ ወደሱ ይዞራል። ተቃዋሚ ያለ ሲባል በዚህ ሀሳብ ተቃዋሚ ካለ ሲባል ካሜራውም ወደሱ ነው የሚዞረው፣ እንዳለ ሌሎችም ወደሱ ነው የሚዞሩት። በቃ አንተ ተቃዋሚ ነህ፣ እኛ ደግሞ አጽዳቂ ነን። በጣም ጥሩ ነው። ተቃዋሚን የመሰለ ነገር እኮ የለም። ምክንያቱም ቢያንስ የራሱን ጭንቅላት ተጠቅሞ የሆነ ችግር አለ ብሎ ተገንዝቧል። በሌሎች ጭንቅላቶች ተመርቶ አውጣ ስትባል እንዲህ እጅን እያወጣ የምታመላልስ ከሆነ ዝም ብለህ ጅም ብትሄድ ይሻላል እኮ። ግን ደግሞ ደሞዝ አለው፣ ጅም ከፍለ ነው የሚገባው። እዛ እንዲህ እያሉ ደሞዝ መቀበልን የመሰለ አሳፋሪ ነገር የለም። ይሄ ግን ይመዘገባል። እኔ ራሱ ዛሬ እዚህ የማደርገው ነገር የምናገረው ነገር ኢንቴን ይርስ ከ10 ዓመት 20 ዓመት ምናምን በኋላ የጊዜ አልፎ እኮ እናነሳዋለን እኮ። ይሄ እኮ ምስክርነት ነው። እነዚህ ሰዎች በየመድረኩ በየአካባቢ መስዋዕትነት የሚከፍሉ የሚናገሩ ሰዎች የሚያነሱት ጥያቄ ለትውልድ እኮ ይተላለፋል። እዛ ቦታ ላይ ለእንደዚህ አይነት የመከራ ዘመን አስተዋጽኦ ያደረጋችሁ ሰዎች በቴሌቪዥን ትታያላችሁ። ሼም ነው። በጣም አሳፋሪ ነው። በዚህ ምድር ላይ ሰው በምክንያት መጥቶ ያለ ምክንያት መኖርም እኮ አንድ ነገር ነው።
ጭራሽ ለክፉ ነገር ኖሮ መሄድን የመሰለ አሳፋሪ ነገር የለምና እኔ እንደዚህ አይነት ሰዎች በጣም በርቱ ነው የምለው። ቢያንስ ለህሊናው የቆመ እዛ ውስጥ ያለው ሁሉ እንደ ጠላት እያየው ምንም የማይመስለው ማንንም የማይፈራ በፊት ለፊቱ ያለ እውነት ላይ ብቻ የሚጋፈጥ ለህሊናው ያደረሰው ኢትዮጵያ ትፈልጋለች። የዛን ጊዜ ነው ለውጥ የሚመጣው። በዚህ አጋጣሚ በካድሬዎችና በአጨብጫቢዎች ለውጥ አይመጣም። ካድሬ አጨብጫቢ ባንዳ ትላንትናም ለጣሊያን አሳልፎ ሊሰጠን ነበር። እየተሸጠ ለተለያዩ አገራት ሲሰራ ነበር ኢትዮጵያን ለማፍረስ። ያንን ሁሉ ፈተና ግን ጽኑ ኢትዮጵያኖች ታግለው አልፈውታል። ዛሬም እዚህ ውስጥ ሆነው የነዛ ባንዳ ተላላኪ ዘሮችና ቤተሰቦች ወይም በአይዲዮሎጂ ከነሱ ጋር የሚመሳሰሉ ሰዎች ዛሬ ቁጭ ብለው ደግሞ በፓርላማ የኢትዮጵያ የግዞትን ዘመን የመከራን ዘመን እያጸደቁ እያጨበጨቡ ይሁን እያሉ እያዘዙበት ስለሆነ ይሄ ታሪክ ይቀመጣል። ሌላው እንግዲህ ስብሰባዎች ነበሩ ሰሞኑን ጠቅላይ ሚኒስትሩ በስብሰባቸው ላይ ብዙ ያው እንደሚታወቀው ዘለፋ ምናምን ዘለፋ ዲስኩር የተለመደ ነው። ይሄ ግን ሰሞኑ እንግዲህ ይሄኛው ደግሞ ጫን ያለ ነው። እንግዲህ ሀብታሞች ተመቷል፣ የኢትዮጵያ ባለ ሀብቶች ተመቷል፣ በተለይ አማራ የሆኑ ተመቷል። ሌሎቹንም የሀብት መሸጋሸግ የዲሞግራፊ ለውጥ ስለሚደረግ በብዛት ተመተዋል እና የቀሩትን መልሰው የተሳደቡ ነበር። ምንድነው ያሉት? የኢትዮጵያ ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው ብለዋል። እንግዲህ ሀብታም 60% በጣም ይገርም እኮ ነው። 60% የኢትዮጵያ ሀብታም ነው። ያንን ሁሉ ሰው ጫካ የወሰደው ማለት ነው። መጀመሪያ ሀብታም ሳይንቀሳቀስ የተቆጣ ሰላማዊ ሰልፍ የወጣ ጥያቄ ያቀረበ ማህበረሰብ አልነበረም ማለት ነው። ባዶ እጁን ምንም ነገር ሳይኖረው ቤቱን ዘግቶ ጥሎ ወደ ጫካ ሱሪን አውልቅ ተብያለሁ፣ ተመልሼ ልገደል ነው፣ ልጨፈጨፍ ነው፣ ጠላት መጥቶብኛል ብሎ የወረደ ጫካ የወረደ ነፍጥ የያዘ የለም ነበር ማለት ነው። ወይስ ያው አካል እናንተ ስትጠሩት በተለይ አማራ ክልል ላይ ያለው ያው አካል ሄዶ በጠራችሁት መሰረት ሀገሪቷን ሰላምና ማረጋጋት ለማድረግ አልተዋጋም? የዛን ጊዜ ባለሀብት ነበር እንትን ያለው። በዚህ አጋጣሚ እናንተ ትላንትና መከላከያው በየአካባቢው የጣለውን መሳሪያ የሸጠላቸውን ምናምን ነው ይዘው አሁንም እየተንቀሳቀሱ ያሉት። እንደዛም ሆኖ አሁን ሀብታም ሊመታ ተፈልጓል፣ የቀረው ሀብታም ሊመታ ተፈልጓል ማለት ነው። ይህንን ነው የማየው። ነገር ግን ባለሀብቶች እውነተኛ ሰላም ፈላጊ ከሆኑ በጫካ ያሉ ኃይሎችን መደገፍ መቀለብ አቁመው ወደ ሰላም እንዲመጡ መምከር አለባቸው ነው የሚሉት። ሰላም የሚፈልግ ካለ በእኛ በኩል ምንም ችግር የለውም እንቀበላለን፣ እናንተ ጫካ ብር አትላኩ ያሉት ጠቅላይ ሚኒስትሩ መንግስት በሰላም የሚመጡ አካላትን ተቀብሎ ለማወያየት ዝግጁ ነው። ህግ ማስከበር ስራችንም ስለሆነ የሚቀጣ ካለ እንቀጣለን። እናንተ ማን ይቅጣችሁ? ባለሀብቱ እንደውም ከሰጠ በፈቃደኝነት ሰርቶ ያገኘውን የራሱን ሀብት ከሰጠ መብቱ ነው። ምናልባት ያ የተነሳው ጥያቄ ይመለከተዋል ማለት ነው። ያ የነፃነት ጥያቄ ዋጋ ሰጥቶ ሊሆን ይችላል ከሰጠ። እናንተ ያንን ህዝብ ጨፍጭፈን ካልጨረሳችሁ ብላችሁ የሀገሪቷን ሀብት ዘርፋችሁ ይል በኢትዮጵያ ስም በብድር በልመና በምናምን የምታመጡት ከህዝቡ በግብር ካፉ ላይ እየቀማችሁ የምትወስዱትን ገንዘብ ሰርቃችሁ አንዴ ለቤተ መንግስት አንዴ ለወታደር ህዝብ መጨፍጨፍ ያርጋችሁት ይል እናንተ ማን ይቅጣችሁ? እኛም ብሉ ስራ ህግ ማስከበር ስራችን ምንድነው? ህግ ምንድነው? ህግ ማለት መንግስት የፈለገውን መግደል፣ ማሰር፣ መጨፍጨፍ ይችላል። ነገር ግን ይሄንን ልክ አይደለም ብሎ የተቃወመ አካል ግን ይቀጣል ማለት ነው። እናንተ ህግ ፈጣሪና የራሳችሁን አዲስ ህግ መስርታችሁ የምትፈልጉትን እንደልብ የምትፈነጩበት ሀገር ላይ ሌላውን እንዳያር እንደው ለሐሳቡም ለህሊናውም እንዳይቆም እያረጋችሁት እኮ። ግን ማን ይሰማል? ይሄ ሬዚስተንስ እኮ የሚሰማ መንግስት ስለሌለ የሚያነጋግር መንግስት ስለሌለ የሚናገሩትም እኮ በሰላማዊ መንገድ እኮ የሚተቹትም እኮ እስር ቤት ናቸው ያሉት። ጋዜጠኞቹ እስር ቤት ናቸው ያሉት አይደል? እነዚህን ሁሉ እኮ ሰብስባችሁ በሰላማዊ መንገድ ምናምን አንዱ ብሏል ዛሬ በቃ አንድና አንድ አራት ነው ብለው አሁን ሰሞኑን ሊወጡ ይችላሉ። በቃ በዚህ ደረጃ ሁሉንም ነገር እየገለበጡ ከእውነት በራቀ ነገር ነው ብለው በገገማ ላይ ያሳምኑን ይፈልጋሉ ተብሏል። እና እነሱ ሰላም ፈላጊ፣ ሌላው ሰላም ጠል። ማንን ነው ሰላም የጠላ አካል ነው በረሃ ለበረሃ እየተንከራተተ እየተራበ ቤቱን ዘግቶ ቤተሰቡን እየማገደ ጫካ የሚወድቀው? ከዛ የከበደ ምክንያት ስላለው እሱ ደግሞ በሰላም መኖር
በክብር መኖር፣ በኩልነት መኖር። እነዚህ እንግዲህ ሚዛን ላይ ተቀምጠው እናንተ ከምታረጉት ርኩሰት ጋራ ምንም ሊወዳደሩም የማይችል ነገር ነው። እንደዛም ሆኖ ባለሀብቶችን በዚህ ደረጃ ተተችቷል። ባለሀብት ነው እንግዲህ ባለሀብት ሊመታ ነው ብያቸዋለሁ። ይሄ ሀሳብ ከመጣ በቃ በዚህ እያሳበቡ ገንዘብ አድርገዋል እኮ ብዙ ሀብቶች እኮ ታግደዋል። በዚህ አጋጣሚ ታግደዋል፣ ገንዘባቸው ፍሪዝ ተደርጎባቸዋል፣ ከሀገር ተሰደዋል። ብዙ ባለሀብቶች እኮ ይሄ ድርጊት ሆኖባቸዋል። ኦልሬዲ አሁን የቀሩትን ለማድረግ ካልሆነ በስተቀር ስለ ሀብት ካነሳን አይቀር ያው የሀብት ሽግሽግ አለ ብያችሁ የለም። በ3 ሚሊዮን ዶላር ሄክቶ ሊትር ይመረታል የተባለው በአመት 3 ሚሊዮን ዶላር ሄክቶ ያመርታል የተባለው ኬኛ ቢራ ገበያውን ተቀላቀለ ይላል። ከኦሮሞ ኢኮኖሚ አብዮት ከ5ቱ ግዙፍ ፕሮጀክቶች አንደኛው የሆነው ኬኛ ቤቨሬጅ አክሲዮን ማህበር በአመት 3 ሚሊዮን ሄክቶ ሊትር እንደሚያመርት የገለጸው ኬኛ ቢራ ለገበያ ቀረበ ይላል። እንግዲህ ቅዳሜ ግንቦት 30 የኦሮሚያ ክልል ምክትል ፕሬዚዳንት አቶ አውሎ አብዲ በኬኛ ቢራ ይፋ ማድረጊያ ስነስርዓት ላይ ባደረጉት ንግግር የኦሮሞ ኢኮኖሚ አብዮት 5ቱ ግዙፍ ፕሮጀክት ውጤታማ መሆናቸውን በማስታወስ የኬኛ ቤቨሬጅ ፕሮጀክት እንዳይሳካ ጫናዎች ቢደረጉ ተጠናቆ ለምረቃ መብቃቱን ገልጿል። ምክትል ፕሬዚዳንቱ ብድር መከልከል አንደኛ ጫና መሆኑን ጠቅሰው ስንቄ ባንክ መመስረቱ የብድር ጫናውን ለማቅለል እንደተቻለ ተናግሯል። ወላቡ ኮንስትራክሽን፣ ኦዳ ትራንስፖርት፣ ኬኛ የግብርና ማሽነሪዎች፣ የማዕድን ውሃ ምርት የኬኛ ቤቨሬጅ ተጨማሪ 4 ዋና ዋና የኦሮሞ ኢኮኖሚ አብዮት ፕሮጀክቶች መሆናቸውን ውጤታማ እንዲሆኑ ምክትል ፕሬዚዳንቱ ተናግሯል። እና ምን ልላችሁ ፈልጌ ነው አሁን ጫካ ያለውን እየረዳችሁ ነው ምናምን ተብሎ እንደምታውቁት የአማራ ባለሀብቶች እንዲሰደዱ ሀብታቸው እንዲወርስ ምናምን ተደርጓል። በዚህ በኩል ደግሞ ከፍተኛ የሆነ ብድር ስንቄ ምናምን ያሉት ስንቄ ማን ነው ገንዘቡ ከየት ነው የሚመጣው የሚለው ነገር በጣም ግልጽ ነው። የመንግስት አንድ አካል ነው ስንቄ። ከዛ በላይ ደግሞ ልንገራችሁ ውሸት ነው። ራሱ ሽመልስ አብዲሳ ነበር ቁጭ ብሎ ልማት ባንክ ጉዳዩን የሚያስፈጽም የነበረው ቁጭ ብሎ ሄዶ እንግዲህ አሁን ይሄ መንግስት እኔ ፕሮቴስታንት ነኝ መጠጥ እንትን አልልም ትውልድን ያበላሻል ምናምን ብሎ ቢራ ማስታወቂያዎች በቴሌቪዥን እንዳይደረጉ ምናምን አለ አይደለም ካለ በኋላ እንግዲህ ቢራ ያው የሚጠጡ ሰዎች ይጠጣሉ እንጂ እንደ ድሮ ፖፑላር እንዳይሆኑ ከገበያው እንዲወጣ ምንም አይነት ማስታወቂያ እንዳያገኝ ምናምን ከተደረገ በኋላ ሀሳቡ የነበረው በአብዛኛዎቹን የቢራ ፋብሪካዎች ማክሰም ነው ማጥፋት። በዚህ ሁኔታ ከገበያው ሲመታ ማስታወቂያ ሲከለከል በቴሌቪዥን በምናምን ያው ጥሩ ነው በቴሌቪዥን አለመታየቱ ለኔ። ነገር ግን ጥሩ ስለሆነ አይደለም ሴራ ስላለበት ነው የኔ አሁን ሴራ ስላለበት ነው የተደረገው። ከዛ ምንድነው የተባለው ከገበያ እንዲወጡ ምናምን እነዚህ ሁሉ ነገሮች ከተደረጉ በኋላ ከጀርባ ኬኛ ቤቨሬጅ አክሲዮን ማህበር በጣም ኢን ቢሊየንስ ነው የጠየቁት። ኢን ቢሊየንስ ጠይቀው ልማት ባንክ ራሱ ሽመልስ አብዲሳ ቁጭ ብሎ ጉዳዩን ሲከታተለው የነበረበት ሁኔታ ነው ያለው። ስለዚህ ጫና ብድር ምናምን አይበሉት። ፒውርሊ በመንግስት ባጀት እና ፒውርሊ በፍጹም ምንም ነገር ከእጃቸው ሳያወጡ በብድር ብቻ የተሰራ ትልቅ ፕሮጀክት ነው። የሀብት ማካበት ፕሮጀክት ነው። የሀብት ዲሞግራፊ ማሸጋሸግ ፕሮጀክት ነው። ከዛ እዚህ ጋር ይመጣና የሌላውን ባለሀብት ለታጣቂ ምናምን ለሰላም ለሚያውቁ ሰዎች ገንዘብ የምትሰጡት እናንተ ናችሁ ብለው ባለሀብቶችን መስደብ ጀመረ ማለት ነው ጠቅላይ ሚኒስትሩ። ምክንያቱም ጫካ የወረደው እንደምታውቁት ያው በኦሮሚያም ጫካ አለ እዛ የገቡ አሉ የኦሮሞ ታጣቂዎች፣ ግን በጣም በከፍተኛ ቁጥር የገባው እንደምታውቁት አማራ ነው። ስለዚህ ቀስ ብሎ ሙሉ በሙሉ የአማራን ባለሀብቶች የመክሰስና የማጥራት እንቅስቃሴ በዚህ በኩል ይደረግና በዚህኛው በኩል ደግሞ ከባድ የሆነ ፈንድና በጀት ተመድቦለት እነ ኬኛ ፕሮጀክት ሌሎችን ቀስቀስ እያሉ የምትሰማቸው የሚመረቁ እንትኖች አሉ ይመረቃሉ በቀስቀስ ብለው ወደፊት ማለት ነው። ይረሱታል። አሁን በፊት ሲነግሩን እንደዚህ ነው እኛ ክርስቲያን ስለሆነ ነው ምናምን ይላሉ። ይኸው መንግስታቸው ነው የኦሮሚያ ክልል መንግስት ነው ይህን ሁሉ ወጥቶ የሚያበስርልን ማለት ነው። እና ማን ናቸው እነዚህ ሰዎች? ምን ያህል ተንኮለኛ ናቸው? ምን ያህል ክፎች ናቸው? ምን ያህል ስር የሰደደ ሴራን ነው የሚሰሩት የሚሉትን
በደንብ እንድታገናዝቡት ነው ይሄንን ያነሳሁት። ሌላው ሰሞኑን እንደዚሁ በዚህ ስብሰባ ላይ በተደረገ ስብሰባ ላይ አቶ ጌታቸው ረዳ ንግግር በጣም ነው የገረመኝ። በዚች ሀገር በጠመንጃ አፈሙዝ በመታገስ ስልጣን ለመያዝ ማለም ማብቃት አለበት ይላሉ። እንዴት ባለፈው ጠቅላይ ሚኒስትር በጦርነት እንጨርሳለን ሀገሪቷን እናፈርሳለን ጠቅላይ ሚኒስትሩ የፖለቲካ ድንክ ነው ባሉበት አፋቸው ዛሬ የድንክ ስር ተፍ እያሉ ድንኩ ሲመራቸው እንዴት ተቀበሉ ነው። እኮ ፕሪንሲፕል እኮ መርህ እኮ በጣም እኮ ወሳኝ ነገር ነው ለሰው ልጅ። መርህ አልባ ሰው መሆን ማለት እኮ በቃ እንስሳ ራሱ መርህ እኮ አለው፣ ወዳጁን እና ጠላቱን ያውቃል። ግን እነዚህ ፖለቲከኞች ጭንቅላታቸው ባዶ ስለሆነ ማንኛውም በዚህና በዚህ የሚፈልጉትን ማስገባትና ማስወጣት እንደሚችሉና እንዴ ይሄ እኮ ልክ አይደለም ምናምን የሚል ሚዛን የሚባል ነገር እንደሌላቸው ነው የሚያሳየው። እና ኢትዮጵያ ሕዝብ በጣም አደገኛ ሁኔታ ላይ ነው ያለው። ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ ሀገሬንና ሕዝቤን የማገለግልበት እድል ነው የተሰጠኝ። ይህን እድል እንዳገኝ ላመቻቹልኝ የኢፌዴሪ ጠቅላይ ሚኒስትር ድንክ ልል ነበረ። ድንክ ሲሉት የነበረውን አመሰግናለሁ ብለዋል። እኛ ያላልን ራሱ ነው ያለው ድንክ። ወል እሱ ሳይሆን ዋነኛው ነገር ዋነኛ የጦርነት ተማጊዎች ህወሓት ሰዎች የጦርነት ተማጊዎች ከጦርነት ውጭ ሌላ ምንም አያውቁም። በጣም መሀይም ናቸው። ተንኮል፣ ሴራ፣ ጦርነት ነው የሚያውቁት። እና ወጥቶ ስለተጣላ ብቻ በዚች ሀገር በጠመንጃ አፈሙዝ በመታገስ ስልጣን ለመያዝ ማለም ማብቃት አለበት። ስልጣን በጠመንጃ አፈሙዝ ማስጠበቅስ ይፈቀዳል? የኢትዮጵያ በፍቅር ስልጣን ሰጥቶት የነበረ መንግስት ከዚህ በኋላ ውረድ ሲሉ አልወርድም ብሎ ስልጣንን በአፈሙዝ መጠበቅስ ይፈቀዳል? ዝም ብሎ አሁን የታጠቁ ሰዎችን ብቻ ለመምታት ወጥቶ እንደዚህ እኔ እንጃ። ይህን ያህል የሰው ልጅ ለዚህ ለአጭር እድሜው እንዲህ እየተገለባበጡ ከመርህ ውጭ መሆን በጣም የሚያሳዝን ሁኔታ ነው። በጣም የሚያሳዝን ደግሞ የመጀመሪያ የተላኩት ወደ ሱዳን ነው። ሱዳን ደግሞ ያው እንደምታውቁት ነው ሚኒስትር ጌታቸው ረዳ ወደ ሱዳን ላደረጉት የመጀመሪያ ጉብኝት ምን አሉ ይልና የፌደራል መንግስት በቅርቡ በሰጠኝ ኃላፊነትን በመወከል የመጀመሪያ የሰላም መልእክት ለማድረስ ወደ ሰሜንና ደቡብ ሱዳን ተጉዣለሁ። ጉብኝቴ ውጤታማ ነበር አሉ። እዛ ያሉትን የእንትን ወታደሮች እንዴት ሰላም አልካቸው ወይስ እንዴት ነው? ለሱዳን ለአንደኛው አካል ሲዋጉ የነበሩት እዛ ወልቃይት ላይ ህዝብ ጨፍጭፈው እዛ ሱዳን የተጠለሉት የሳምሪ ጦር አባላቶች እንደዚሁም ደግሞ በዛ በኩል በሱዳን በኩል ገብተው እዛ አካባቢ አሁንም ቦታ እንዲይዙ የተዘጋጁት በራሳቸው ራስ በጌታቸው ረዳ እነሱ እንዴት ደህና ናቸው? እንዴት ናቸው? አግኝታቸው ይሆን? ወደዛ ስትሄድ እንደው ከዚህ ጋር ይሄዳሉ ብዬ ነው። በጦርነት በምናምን በጠመንጃ ካልክ በኋላ ጠመንጃ አስታጥቀህ ከውጭም ፈንድ እያገኘ ጠመንጃ አስታጥቀህ ሱዳን ያስቀመጥካቸውን ወታደሮች ስትሄድ እንዴት ነው? ይሄንኑ ነገርካቸው? ሰላም አልካቸው ወይስ ምን አረክ የሚል ነው እንግዲህ ይሄ ጥያቄ። በአጠቃላይ ግን ከነዚህ ሁሉ ሌላው በዚህ አጋጣሚ አዳነች አቤቤም እንደዚሁ ንግግር ለአዲስ አበባ ሰዎች እናቶች ለአዲስ አበባ እናቶች የተደረገ ንግግር አለና ለአዲስ አበባ እናቶች ማስጠንቀቂያ የሚል ቪዲዮ ተሰርቶ ተልኮልኛል። እኔ አላቀረብኩትም፣ ምክንያቱም እናቶች ትዝ ይለኛል በ97 አካባቢ ልጆቻችሁ አደገኛ ቦዘኔ ናቸው ተው በሏቸው ምናምን ሲባል እሺ ብለው ሄደው አበሉን ተቀብለው መጡና ልጄን አደገኛ ቦዘኔ ብሎ ይኖራታል ሲሉ ነበር። ስለዚህ ስለሄዱና ስለተሰበሰቡ ብቻ ይህንን ዓላማ ደግፏል ብላቸው አታስቡት። እናቶቻችን የሚሰሩትን ያውቃሉ። የጊዜ ጉዳይ ነው። ለውጥ ሲመጣ ጠንከር ያለ ለውጥ ሲመጣ ማን ከማን ጋር እንደቆም የምታዩት የዛ ጊዜ ነው። አሁን በተደበሰበሰና በምናምን የዕለት ጉርስ በሉት በቃ ሄዶ መምጣት ስራ ሄዶ እንደመምጣት ይቆጠራል። እና ዋናው እና አብይ አህመድም ፖለቲካ የነ ሽመልስ አብዲሳም የዘር ፖለቲካ የሀብት ቅርምት የዘር ፖለቲካ። ዛሬ እኮ ሰርግ ለመደገስ የሚወጣውን ገንዘብ አይታችሁታል አይደል? እዚህ ጋር ዶክተር ራበኝ ተቸገርኩ ብሎ ይህን ሁሉ ጥያቄ እያነሳ እሱን ኢግኖር አድርገውት በቅርቡ የባለስልጣን ሰርግ አይታችኋል አይደል? ድንቅ ነው፣ በጣም መቼም ድንቅ ነው። በአፍሪካ ሀገር ይህን ያህል ኢንቨስትመንት ለሰርግ ላሸሼ ገዳሜ ይወጣል ተብሎ አይታሰብም። ከመውጣቱ ደግሞ ምን ታመጣላችሁ እዩት። ሰው ሰርቶና ለፍቶ ባመጣው ገንዘብ እንኳን እንደዚህ ይውልኝ አይባልም፣ ነውር ነው። ሌላው ድሃ ባለበት ቀምቶ ሰርቆ በዘረፉት ገንዘብ
ሌብነትን በአደባባይ ማንቆለጳጳሳቸው አንሶ በሰረቁት ገንዘብ እንቁልልጭ ማህበረሰቡን ይህንን ሁሉም ያክል ትልቅ ድግስ ደግሰው እኔ አንዳንዴ ሳያቸው ጠፊ ነገር የሚጠፋ ኃይል እንደዚህ ነው። በቃ አቅሉን ይስታል። ዘርፎ ያንን ሁሉ ሀብት በአደባባይ አሸሼ ገዳሜ እያለ እየጨፈረ ምን ታመጣለህ? አዲስ አበባ የኢትዮጵያ ሕዝብ ምን ታመጣለህ? በአንተ በዘረፍኩት ይኸውልህ እንደዚህ ድል አድርጌ እደግሳለሁ። እንደውም ማረገውን አጥቻለሁ፣ መሆኑን አጥቻለሁ፣ በአንተ ገንዘብ አቅሌን ስቻለሁ የሚለው ነው። እንግዲህ አቅሉን የሳተ ሰው የት ግን እንደሚወድቅ ወደፊት የምናየው ነው። ዋናው ነገር እነዚህ በሀብት የሚቀራመቱት የሚሰሩትን ያጡት ደመና ላይ የወጡት የኢትዮጵያን ሕዝብ ችግር የማይረዱት ካድሬ ሆነው ልባቸው ተደፍኖ አይምሯቸው ተደፍኖ ሆዳቸው ብቻ ያላበጠው ነፍሰ ገዳዮች የሆኑ ሰዎችን ዛሬ በቃ እነዚህ ነፍሰ ገዳዮች አሁን መፍትሄ ውስጥ ነው የሚሉት አጠቃላይ ፖለቲከኛ ነን የሚሉት በዚህ ዘመን ከአንዳንዶቹ ንጹህ አይምሮ የላቸውም አይደለም። በንጹህ አይምሮ እየታገሉ ያሉ ብዙ ኢትዮጵያኖች አሉ። በጣም ግን ትዝብት ውስጥ የሚከት ፖለቲካ፣ በጣም ኋላ ቀር ፖለቲካ እያራመድን እንደሆነ በጣም እየተገነዘብን ነው። ለዚህ ነው ምናልባት ወጣት ወደፊት ሲመጣ ይሻላል። ወጣቶች ይምጡ። ምክንያቱም ትላንትና በቁርሾ እዚህ ለበቀል የሚመጡ ወይንም ደግሞ ትላንትና አብረው ስለተማሩ 50,000 ሰው የገደለን ሰው ዛሬ ግድ የለም በቃ ምናምን ተብለው የሚተቃቀፉ አብይ አህመድ እና ጌታቸው ረዳ እኮ ተሸላልመዋል። ይሄ ሌላ ምንም አዲስ ነገር እነ ጻድቃን ገብረትንሳኤ እኮ ከፊልድ ማርሻል ብርሃኑ ጁላ ጋር እኮ እየተቀላለዱ እየተቃቀፉ ነው የገቡት። 1 ሚሊዮን ህዝብ ብቻ ማለቁን አትዩ። የወደመው ነገር ቁርሾው፣ ህዝብ ለህዝብ ያለው ነገር፣ አካባቢዎቹ የወደሙት አካባቢዎች፣ የማይተኩ ነገሮች፣ ትምህርት ቤቱ፣ ሆስፒታሉ እነዚህን ሁሉ ካደረጉ በኋላ እነሱ አሸሼ ገዳሜ እያሉ ነው። በቃ በዚህ ደረጃ እጅግ በጣም ከባድ አደገኛ ዘመን ላይ ነን ያለው። አዲስ ሀሳብ ያለው እነዚህን መሀይማንና ስግብግቦች በዛ ላይ ደግሞ ከባድ የሆነ ጭካኔ አውሬዎች የሆኑ ሰዎችን ነቅሎ ሰው የሆኑ ሰዎች ወደ ኢትዮጵያ ምድር ፖለቲካ ላይ መምጣት አለባቸው ብዬ ፕሮግራሚን በዚህ ነው የምጨርሰው። መታሰቢያ ቅጸላ ነበርኩ። ሰላም ቆዩ።